የትውልድን አደራ የተሸከመ ተሰብሳቢ። ሰሞኑን የጤና ባለሙያዎች ባነሱት ጥያቄ መሰረት ከጠቅላይ ሚኒስትሩ ጋር ከተለያዩ ክልሎች የተውጣጡ የጤና ባለሙያዎች እንደሚሰበሰቡ መረጃው አለን። ምንም እንኳን የጤና ባለሙያዎች ከጠቅላይ ሚኒስትሩ ጋር የሚሰበሰቡት ሰዎች እኛን አይወክሉንም የሚሉ መረጃዎች ቢያጋሩንም ስብሰባው እውን ሆኗል። ስለዚህ እኔ እናንተ ተወክሉናላችሁ አትወክሉንም እያልኩ አታካራ ከምገባ ክርክር ከምገባ ይልቅ አንድ ነገር ላሳስባችሁ ወደር። መጽሐፍ ምን ይላል መሰላችሁ? የተሰጠን አደራ ጠብቅ ይላል። አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 20 ላይ። ስለዚህ እናንተ ተሰብሳቢዎች ይዛችሁት የሄዳችሁት ሸክም የትውልድ አደራ ነው፣ የትውልድ ሸክም ነው። ለጊዜያዊ ነገር ብላችሁ ለኃላፊ ነገር ብላችሁ የትውልድን ነገር አሳልፋችሁ እንዳትሰጡ እሰጋለሁ። ስለዚህ ይዛችሁት የሄዳችሁትን ሸክም በጣም ከባድ ሸክም እንደሆነ አውቃችሁ ተረድታችሁ ከስር ከመሰረቱ ተነስታችሁ ጥያቄውን ለጠቅላይ ሚኒስትሩ ማቅረብ አለባችሁ። ጠቅላይ ሚኒስትሩ ጥያቄውን አያውቅም ማለት አይደለም። አክቹዋሊ ያውቃሉ ጥያቄው፣ ነገር ግን ከእናንተም የሆነ ነገር ይጠብቃሉ። ስለዚህ እያንዳንዷ እንቅስቃሴያችሁ የተጠናች ዕውቀት የተሞላባት ስርዓቱን የምትመጥን ጥያቄ እንዲሆን አሳስባችኋለሁ። ብዙ ጥያቄዎችን እንደምትጠይቁ ተስፋ አለኝ። ነጥብ ያላቸው ነጥብ የሚያስይዙ አንኳር ጥያቄዎችን እንደምትጠይቁ ተስፋ አለኝ። 12ቱም ጥያቄዎች ተጠይቀው መልስ አግኝተው እንደምትመጡ ተስፋ አለኝ። አለበለዚያ ግን የትውልድ አደራ በልታችኋል። ይህ ትውልድ ይዋቀሳችኋል እንደዛ ካደረጋችሁ። ስለዚህ የትውልድ አደራ ይዛችሁ የሄዳችሁ መሆኑን አስተውሉ። ተመልሳችሁ የምትመጡም ወደ ትውልዱ ነው። ስለዚህ ጥያቄው የልጃችሁ ጥያቄ ነው፣ የልጅ ልጃችሁ ጥያቄ ነው። ስለዚህ ይህን ነገር አስተውላችሁ በተረጋጋ መንፈስ ጥያቄያችሁን እንድታቀርቡ አሳስባችኋለሁ። እንግዲህ ከስድብ፣ ከዛቻ፣ ከማስፈራሪያ እግዚአብሔር ሰውሯችሁ በጥበብ በሞገስ ተናግራችሁ ወደ ቤተሰቦቻችሁ እንደምትመለሱ ተስፋ አለኝ። እግዚአብሔር ከእናንተ ጋር ይሁን፣ ከኛ ጋርም ይሁን። እናመሰግናለን። ደህና ሁኑ። መልካም ሁሉ ይግጠም። አሜን።